ብዙ ሰዎች በህይወታቸው ማድረግ የሚፈልጓቸውን ነገሮች በከፍተኛ ተነሳሽነት ይጀምሩና ወዲያው ደግሞ ስንፍናና መጠራጠር ውስጣቸው ሲገባ የጀመሩትን ነገር እርግፍ አድርገው ትተው ወደ ነበሩበት ይመለሳሉ። ይሄ እንግዲህ የብዙ ሰዎች ችግር ነው። ስፖርት ጀምራለሁ፣ አዲስ ስኪል እማራለሁ፣ በጠዋት እነሳለሁ፣ ሌላም። ነገር ግን ትልቁን ነገር ለማሳካት ከትልቁ ስለሚጀምሩና የማያቋርጥ ትጋትን ስለማይጨምሩበት የጀመሩት መንገድ ሳያልቅ በእንጥልጥል ይቀራል። ታዲያ ዛሬ ለዚህ የብዙዎች ችግር መፍትሄ የሚሆን ሐሳብን የሚያነሳ አንድ አስደናቂ ታሪክን ነው የምንነግራችሁ። ይህን ታሪክ ካደመጣችሁ በኋላ እንዴት ባለ መልኩ የምታስቡትን ነገር ማሳካት እንደምትችሉና በምን አይነት እርምጃ መጓዝ አለባችሁ የሚለውን በሚገባ መረዳት ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። በአንዲት ትንሽዬ መንደር ውስጥ የሚኖር አንድ አራቭ የተባለ ወጣት ነበር። ይህ ወጣት ከልጅነቱ ጀምሮ ታላቅ ደራሲ የመሆን ህልምን ሰንቆ ነበር የሚኖረው። ልቡ በበርካታ ሐሳቦች የተሞላ ነበር። በምናቡ ብዙ ነገሮችን ይስላል። ነገር ግን የወጣት አንድ ችግር ነበረበት። በፍጹም አንድ ነገር ላይ ተጣብቆ በጽናት መቆየት አይችልም ነበር። የሆነ ነገርን ይጀምራል፣ ከቀናት በኋላ ያ የጀመረው ነገር ይሰለቸዋል ወይም ደግሞ የሚገጥሙት ነገሮች ተስፋ ያስቆርጡታል። በአንድ ቀን የሆነ ታሪክን 2 ገጽ ሊጽፍ ይችላል። ነገር ግን በቀጣይ ቀን ደግሞ መጻፉን ያቆማል። በሌላ ቀን የሆነ ድርሰትን ለመጻፍ አቅዶ ይጀምራል። ነገር ግን ከ3 ቀናት በኋላ ሳይጨርሰው ይተዋል። በዚህ ሁኔታ ሳምንታት፣ ወራት ያልፋሉ። ህልምና አቅዱም ደግሞ በተንጠለጠለበት ይቀጥላል። የሚጀምራቸው ተግባራትም ተገጣጥመው ያላለቁ ፐዝሎች ሆነው ትርጉም ሳይሰጡ እዛው ባሉበት በጅምር ይቀራሉ። ታዲያ አንድ ቀን አራቭ በዚህ ሂደት ተስፋ ቆርጦ ወደ አንድ የወንዝ ዳርቻ አየር ለመቀበልና ለሽርሽር ብሎ ይሄዳል። በወንዙ ዳርቻ አጠገብ ሲደርስ አንድ እድሜያቸው ገፋ ያሉ አዛውንት በአንዲት ቀጭን ብረት ድንጋዩን እየጠረቡና ቅርጾችን እየሰሩ ተመለከተ። አራቭ ባየው ነገር እጅግ ተገረመ። እንዴት ነው አንዲት ትንሽዬ ቀጭን ብረት ይህንን ትልቅ ድንጋይ እየጠረበች ቅርጽ የምታስይዘው ሲል በልቡ ጠየቀ። ነገሩ በጣም ስለገረመው ወዳያቸው አዛውንት ጠጋ ብሎ ይህንን ድንጋይ ለምን ያክል ጊዜ እየጠረቡ ነበር ሲል ጠየቃቸው። አዛውንቱም ፈገግ አሉና እንዲህ ሲሉ ምላሽ ሰጡት። ላለፉት 2 ዓመታት በየቀኑ ለ1 ሰዓት ያክል ይህንን ስራ ያለማቋረጥ ሰራው ነበር አሉት። አራቭ አግራሞቱ ከፍ ብሎ ሌላ ጥያቄን ጨመረ። 2 ዓመት ሙሉ በዚህ ትንሽዬ ብረት ደክሞት ወይም ደግሞ ተስፋ ቆርጦ አያውቁም አላቸው። አዛውንቱም የወጣቱን አይን እያዩ ልጄ ይህች ትንሽዬና ቀጫጫ ብረት ብቻዋን ድንጋዩን አትጠርበው፣ ነገር ግን የኔ አለማቋረጥ የየለት ትጋቴ የፈለገው ነገር ቢመጣ መስራትን አለማቋረጤ ነው የማይቻል የሚመስለውን ነገር ያሳካው። ያ ድንጋይ በፍጹም በአንድ ምት አልተቀየረም። እያንዳንዱ ማሳረፋቸው ምቶች ዋጋ ነበራቸው። አንዴ የምሰነዝረው ምት ኃይል ሳይሆን የተደጋገመና ያልተቋረጠው ትጋት ነው ድንጋዩን እየጠረበ ቅርጽ ያስያዘው ሲሉ ምላሽ ሰጡት። እነዚህ ያዛውንቱ ቃል በአንድ ጆሮ ገብተው በሌላ የሚፈሱ ሳይሆኑ ልብ ድረስ ዘልቀው የሚገቡ ከድንጋዩ እኩል የዛን ወጣት ልብ የሚጠረቡ ነበሩ። የዛን ቀን ምሽት ታዲያ ወጣቱ ወደ ቤቱ ከገባ በኋላ አዛውንቱ የነገሩትን በትጋትና ባለማቋረጥ የመስራትን አቅም ለመፈተሽና ለመሞከር ወስኖ ራሱን አዘጋጀ። አንድ ሙሉ መጽሐፍ እጽፋለሁ ብሎ ለራሱ ቃል ከመግባት ይልቅ ትንንሽዬ ቁርጠኝነቶችን አስቀመጠ። በየቀኑ 1 ገጽን በፍጹም ሳያቋርጥ መጻፍ ጀመረ። ይህን የጀመረበት የመጀመሪያው ሳምንት ጀማሪ እረኛ ከብት ያስተኛ እንደሚባለው በጣም በተነሳሽነት ነበር የሚሰራው። አእምሮ በሐሳቦች የተሞላ ነበር። ብዕሩም ያለ ስስት በወረቀቱ ላይ እንዳሻው ይደንስ ነበር። ነገር ግን በሂደት ያ አዲሱ መንገድ ያለመደው ድግግሞች ስለነበረ ስንፍናና መጠራጠር ቀስ እያሉ ወደ መስመሩ ራሳቸውን ማስገባት ጀመሩ። አንዳንድ ምሽቶች ላይ አብዝቶ ድካም ይሰማው ነበር። አንዳንድ ማለዳዎች ላይ የሚያነሳሳው ነገር ይጠፋ ነበር። ነገር ግን ወጣቱ አራቭ እነዚህ ስሜቶች ወደ ውስጡ ሲመጡ
በወንዙ ዳር ያገኛቸው አዛውንት የተናገሯቸውን ቃላቶች ደጋግሞ እያሰበና ለራሱ እየነገረው ብርታትን አገኘ። እያንዳንዱ ምት ተደምሮ ድንጋዩን ቅርጽ እንዳስያዘው ትዝ አለውና ወደፊት መራመዱን ቀጠለ። አስቸጋሪ ቀናት ሲመጡ እንኳን የተወሰኑ መስመሮችን በመጻፍ ማቋረጥ የሚለውን ሐሳብ በውስጡ ቦታ እንዳይኖረው አደረገ። ቀናት ወደ ሳምንታት አደጉ። ሳምንታትም ወደ ወራትነት ከፋሉ። ቀስ እያለ የሚጽፋቸው ገጾች መጠራቀም ጀመሩ። 100 ገጽ፣ 200 ገጽ፣ 300 ገጽ እያለ ጠረጴዛው ላይ አንድ ወረቀት እስኪቀረው ድረስ መጻፉን ቀጠለ። በመጨረሻም በብዙ ትጋትና ያለማቋረጥ በመጻፍ ሂደት ውስጥ አራቭ የመጀመሪያ መጽሐፉን ጽፎ ጨረሰ። ነገር ግን ይህ ሂደት እዚህ ጋር አላበቃም ነበር። አራቭ መጽሐፉን ወደ አሳታሚዎች በመላክ ለአንባቢዎች እንዲዳረስ ደግሞ ጥረት ማድረግ ጀመረ። ነገር ግን አሳታሚዎቹ መጽሐፉን ከተመለከቱ በኋላ አናሳትምም አሉት። ብቁ አይደለም፣ ለህትመት የሚበቃ ስራ አይደለም ሲሉ አጣጣሉበት። ነገር ግን እዚህ ጋር አራቭ ያለማቋረጥ መስራት የሚሰጠውን ስኬት በሚገባ ስለተረዳ ተስፋ ቆርጦ ከማቆም ይልቅ አሁንም መጽሐፉን ቀጠለ። ሌላ ገጽ፣ ሌላ መጽሐፍ፣ ሌላ ያሳትሙልኝ ጥየቃ። ከ2 ዓመታት ያለማቋረጥ ትጋትና ስራ በኋላ በመጨረሻም አንድ አሳታሚ መጽሐፉን ለማሳተም ተስማማና ትልቅ ደራሲ የመሆን ህልምን የሰነቀው የአራቭ የመጀመሪያው መጽሐፍ ለንባብ በቃለት። ወዲያው ደግሞ አንባቢዎች ስራውን በደንብ ማድነቅ ጀመሩ። ወረቀት ላይ የሰፈሩት የሱ ቃላት ብዙዎችን አነቃቁ፣ ለብዙ ሰዎችም ተስፋን ቀጠሉ። አራቭም ህልሙ ወደ እውነታ የተለወጠ በአንድ ጊዜ አንድ ገጽን እየጻፈ ባለማቋረጥ ትጋት ስኬታማ መሆን የቻለ ወጣት ተባለ። ስለዚህ ጓዶች ይህንን በሚገባ አስተውሉ። የዚህ ታሪክን ጭብጥና መልእክት መረዳትና በህይወታችሁ ውስጥ መተግበር በጣም ወሳኝ ነገር ነው። የሁላችሁ ስኬት በፍጹም በሆነ ጊዜ አንዴ በምትሰሩት ነገር የሚመጣ አይደለም። ስኬት የማይቋረጥ ትጋትን ይፈልጋል። ስኬት በየቀኑ በምትተገብሩት ምንም ቢመጣ በማታቋርጡት ሂደት ውስጥ ነው መልኩ የሚገለጠው። ያ ወጣት አንዴ እየጀመረ በመሃል ሲያቋርጥ በነበረው ሂደት ሳይሆን በወንዙ ዳር ድንጋይ እየጠረቡ ያገኛቸው አዛውንት ምክራቸውን ከለገሱት በኋላ በአንዴ ከትልቅ ነገር በመጀመር ሳይሆን በየቀኑ ጥቃቅን ትጋቶችን በማጠራቀም መርህ ነው በቀን አንድ ገጽ እየጻፈ በመቶ ሺዎችን ያበረታና ያነቃ መጽሐፍን መጻፍ የቻለው። ልክ የውሃ ጠብታ ጎርፍ ሆኖ እየወረደ ሸለቆችን እንደሚፈጥረው፣ ልክ እንደ አዛውንቱ ትንሽ ብረት ድንጋዩን ቅርጽ እንደሚያስይዘው ሁሉ በየቀኑ የምታጠራቅሙት ትንንሽ ትጋት በኋላ ላይ አንዳች ተአምርን መፍጠር ይችላል። ውስጣችሁ ትንሽም ብትሆን የተነሳሽነት ብልጭታን ከተመለከታችሁ በፍጹም ያ እንዲጠፋ እንዳታደርጉ። ይልቁኑ እሱን እንደመነሻ ይዛችሁ እርምጃችሁን ባለማቋረጥ ነው ስኬታችሁን መያዝ የምትችሉት። ብዙ ሰዎች በከፍተኛ ተነሳሽነት ብዙ ነገሮችን ይጀምራሉ። ነገር ግን ከቀናት ወይም ከሳምንታት በኋላ መጠራጠርና ስንፍና ሲጎበኛቸው ሁሉን ነገር እርግፍ አድርገው ትተው ወደ ምቾት ሰገነታቸው ይመለሳሉ። ስኬት እንደ ማራቶን ሩጫ ነው። ብዙዎች በሞራልና በወኔ ይጀምራሉ። ነገር ግን የመጨረሻውን መስመር የሚሻገሩና ሽልማቱን የሚያገኙት ደግሞ ጥቂቶች ናቸው። ጂም ጀምራለሁ ብለው በከፍተኛ ወኔ የሚነሱ ሰዎችን አላያችሁ? የ6 ወር ጂም ይከፍላሉ፣ አዳዲስ ልብሶችን ይገዛሉ፣ አፕሊኬሽኖችን ያወርዳሉ፣ አጠገባቸው ላሉ ሁሉ ጂም እንደጀመሩ ያወራሉ፣ ሶሻል ሚዲያቸውን በጂም ፎቶና ቪዲዮ ያጨናንቃሉ ምናምን። ከዛ 1 ወር ሳይቆይ ሁሉን ነገር እርግፍ አድርገው ይተውታል። ነገር ግን መጀመሪያ ቤታቸው ውስጥ ሁሌ ጧት 10 ፑሽአፕ ከመስራት ቢጀምሩ ያ እያደገ መጥቶ ልማድ ይሆናል። በኋላ ላይ የሚሰሩትን ስፖርት መጠንና አይነት ቀስ እያሉ አሳድገው ወደ ጂም ቢገቡ በፍጹም አያቋርጡ። ምክንያቱም ማምሯቸው ውስጥ ስፖርት መስራት እንደ ግዴታ ስላለማመዱት ማለት ነው። ለምሳሌ ሰው ጥርሱን መቦረሽ የየዕለት ግዴታው እንደሆነ ያመነበትን ሂደት ብትፈትሹ ከጀርባ ያለው ድግግሞሽ እዛ እንዳደረሰው ትረዳላችሁ። ምንም ነገር ድግግሞሽና ትጋት ከታከለበት መዳረሻው ስኬት እንደሆነ ግልጽ ነው። የማያቋርጥ ትጋት ከታለንትም በላይ ነው። በሱ መስመር ውስጥ ስታልፉ አንዳች ኃይልን ታገኛላችሁ ማለት ነው።